ምናምን ለምንድነው የምትዋሺው? ليش ما قلتيلي؟ لاني بس نقرين እኮ ችግር የለብኝም ግን ليش الكذب؟ አንቺ ከዚህ ልጅ ህይወት ራቂ በቃ። ለልጅ ካነሳችሁ ማለት ነው በጣም መጥፎ ነገር ላይ ነው የምንዳረሰው። በጣም መጥፎ ነገር ማለት ነው። ሄሉ ብዙዎቹ የማርክ ልጅ ነው ምናምን እያላችሁ ነው እንደነ ፍቅርና እንደ ክፉ ደብቀውት ነው ዛሬ ላይ እንደዚህ የሆነው። በነገራችን ላይ ፍቅር ያው ሰው አንተን የሆነ ፋፊት ፎቶ ውስጥ አድርጋ ነው ብለው ነው እንጂ ፍቅር አልደበቀችም። የሆነ ሐኪም ቤት የሆነ እንትን ስትደረግ አሳይታ ነበር። ግን ሰው ለፕራንክ ምናምን ነበር የመሰለው። ያው ታውቃላችሁ አንዳንዴ ይሄ ፕራንክ ስላለ እውነትና ውሸቷ አያስታውቅም አንዳንድ ጊዜ ማለት ነው። እና ኤሪክ ደግሞ ሪል አድርጎ ልጅ እንዳላት አድርጎ ነው የመሰለው። ብዙዎቹ ደግሞ ልጁ የማርክ ልጅ ነው እያሉ ነው። እዛ ጋር ማርክና ሄሉ ልጅ ቢኖራቸው ማርክ ዝም ይላል ብዬ አላስብም ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የመታገስ ቤተሰቦች እንዴት አላችሁ ነው ያለው። እግዚአብሔር ይመስገን ሁሉ ሰላም ነው። እናንተም ሰላማችሁ ይብዛ እያልኩኝ እንግዲህ ሄሉ ልጅ እያለሽ እኔ መጀመሪያውኑ ብትነግሪ ፍቅረኛ የሚልሽ ልጅ የሚልሽ ብዬ ነው የቀረብኩሽ። እንዳለሽ መጀመሪያ ለምን አልነገርሽኝ? መጀመሪያ ብትነግሪኝ አንቺን የወደድኩት ምንም ችግር የለብኝም፣ ግን ስላልነገርሽ እያለ ነው። ጆሲ ደግሞ እሷ እሺ ፍቅሩ እንድትቀበል እየጣረ ነው። ግን ሄሉ የሆነ ችግር አለባት ማለት ነው። የሆነ ይወደኛል ብላ እንትን በነገራችን ላይ ማለት ነው ኤሪክ ወስኖ የሚወድም ልብ እኮ ይጠላል። ወስኖ ወደ ሀገሩ ከተመለሰ እርግጠኛ ነኝ ሄሉ በጣም ነው የምትጸጸተው። በጣም ከንትን ራሱ ትጠፋለች። የምሬ ነው ብላችሁ ምንም እንትን ባትለው ማለት ነው። ምክንያቱም እኛ አንዳንዴ ሴቶች ማለት ነው ለምንድን ነው ግን የሚወደንን ሰው የማንፈልገው የሚያፈቅረንን እንደዚህ እየተከተለ እየለመናት ለምንድን ነው ትንሽ የሆነ እንኳን አያሳዝነንም? አንዳንዴ ማለት ነው የማይወደንን ሰው እኮ ነው እንደዚህ እኮ ነንልህ እንደዚህ ምናምን ብለን እንደዚህ ወርዶ ስንል የምንገኘው እኛ ሴቶች ግን ለምን እንደሆነ ባይገባኝም ማለት ነው። እና ሄሉ አሁን የያዘችው ወይ አትቀበለው፣ ዛሬ ደህና ፊት ታሳየዋለች። እሱ ደግሞ ከዛሬ ነገር ይሻላል እያለ እየጠበቃን ነው ማለት ነው። ለማንኛውም ውዶች እስኪ እናየው። ልጅ ካላችሁ የማትፈልግበት ቦታ የማትፈልግ ከሆነ ይሄ እንዲህ በነገራችን ላይ መጀመሪያ ያለው ትክክል ነው። ይሄ ልጅ ገና ከዛሬ ነገር እሺ ትለኛለች ጊዜ ልውሰድ ብላ ነው፣ ጊዜ ስለሚያስፈልጋት ነው፣ እኔን ስለማታውቀኝ ብሎ ነው እንጂ ዛሬ የሆነ ጥሩ ነገር ስታሳየው ነገ ደግሞ የሆነ መጥፎ ነገር ስታሳየው ልጁ የሆነ እንትን እያለ ነው። እና እንዲህ በባለፈው ያለው እንትን ምንም ቢሆን ማለት ነው አገሩን ስራው ሁሉ ነገሩን ጥሎ ኢትዮጵያ ይቀመጣል ሜሷን ብሎ ነው የመጣው። እሱ መሄዱ ትክክል ነው ብዬ ነው እንዲህ ያለው ማለት ነው። ያው አሁን ጆሲም እያለ ያለው ሌላ ሰው ማፍቀር ይችላል እያለ ነው። ሄሉ ግን ጆሲ እንደዛ አስቦ ሳይሆን ሄሉ እንድትነቃ ሄሉ ፍቅሩ እንድትቀበለው ነው። ለሱም ያለው ነው። ግን ሄሉ እኔ ሳያት ማለት ነው በቃ አትንኩኝ፣ በቃ እኔ ብቻ ያልኩት ይሁን እያለች ይመስለኛል። እስኪ እኔው ውድ ቤተሰቦች ስለ ልጅ አንድ ሰው አንስቶ ስለ እኔ ህይወት ሲዘረዝር አንድ ሰው መስማት አልፈልግም። እኔ ደግሞ የምላችሁ ነገር ያ ነው። የራሴ ምክንያት አለኝ ማልመለስበት። ግን እዚህ ጋር ማንም ሰው ስለ ልጅ ሲያወራ መስማት አልፈልግም። ለነሱ ነው የምታወሪ ወይስ አንተንም ያካትታል ማለት? ስለ ልጅ ማንም ሰው እኔ ማወቅ የለብኝም ማለት ነው ማለት ማንም ሰው ስለ ልጅ እንድጠይቀኝ አልፈልግም። ስለ ልጅ ፈክሪ እንዴት ነው የምታስቢው? ግን አስራጭ እንደፈለኩ ባስብ መብቴ ነው። ስለ ልጅ አልኩ። ሌላ ስለ አንተ ህይወት የሚመለከት ነገር ወይም ደግሞ አንተን የጎዳሁበት መንገድ ካለ መጠየቅ ትችላለህ። ስለ ልጅ ግን መጠየቃቸው طيب ولادም ማባህሰን አንተ ከመጣው በኋላ ማለት ነው። አንተ ከመጣ በኋላ እኔና አንተ ከተዋወቀን በኋላ እኔና እሱ ከተዋወቀን ስንት ወር ነው? 4 ወር ምናምን። በ4 ወር ውስጥ ተወልዶ ተረግዞ ይወለዳል? አንድ ጥያቄ አይወለድም አይደለ? እሱ ከዚህ በፊት በነገራችን ላይ እሱ ያለው መጀመሪያ ለምን አላሳወቅሽኝም ነው እንጂ አያችሁ፣ አሁን እሱ ከመጣ ራሱ ማለት ነው 4 ወር ሆኖታል። እሱ ያለችው ያለው ማለት ነው 4 ወር ሙሉ። ግን ዛሬ ደህና ትሆናለች፣ ነገ ደህና ትሆናለች። በነገራችን ላይ እሱ ልጅም አለ ይቀበልሻል። ግን አንቺ ለምን
እኔ እናንተ ከተገናኘ ትፈልገዋለች እኮ ግን የሆነ ችግር አለባት። ለምን እንደሆነ አይገባኝም። ግን የሆነ ችግር አለባትና ብቻ ፈጣሪ ይሁናን ነው የምለው። በኋላ ስታጣው የሆነ እንዳትቆጭ ነው ማለት እሱ። በነገራችን ላይ አንዳንዴ ልንገራችሁ ቤተሰቦቼ ማለት ነው ኤሪክ ምንም አይደል፣ አፍቅሯን ንጹህ ፍቅር ነው። እግዚአብሔር ለሱ ያለውን ይሰጠዋል። እውነት ለመናገር ነው የምላችሁ። ግን ሄሉ በጣም ነው የምትከስረው። ምክንያቱም ኤሪክ ቢሄድ የማይወደውን ሰው ነው ያጣው። እሷ ግን በጣም የሚወዳትን የሚፈቅራትን ነው። አሁን ይሄ ልጅ ግን በጣም እንትን ብሎ ቢሄድ እርግጠኛ ነኝ አንድ ቀን ተስፋ ቆርጦ ቢሄድ ማለት ነው እሷ በጣም ነው የምትጸጸተው። ደግሞ እንደዚህ እየተከተለ የሚለምናት መጨረሻ አታገኝም። እና አይመለከትህም ምናምን ያለችው አይመለከትም። በርግጥ ግን ደግሞ እሱ ወድሻለሁ ብሎ እስከመጣ ድረስ ያለሽን ህይወት ለምን ቀርበ ነገርሽኝ ነው እንጂ በ4 ወር እንደዛ ተወልዶ ተረግዞ ይወለዳል ብሎ አያስብም። እና ለማንኛውም ውዶች እስኪ ስለዚህ መብቴ ነው ከዚህ በፊት ከሆነ ማለት መፍተሽ ከዚህ በፊት ከሆነ ያለብሽ አንተ ጠይቀኸኝ ከዛም በኋላ ዋሽቼ ካልሆነ በስተቀረ አንተ ጠይቀኸኝ ሄለን አንዴ ላናገርሽ ፈልጊያለሁ እንደዚህ ያለሽ ብለኸኝ ከዛም በኋላ እንዳለን ካወቀ አውርተና ካለን እኮ ፍቅረኛ ምን የለሽም ብለሽኝ ያል እዛ እንዴት ልጅ ልጠይቅሽ ፍቅረኛ የለኝም አላልኩም ልጅ የለኝም ብያለሁ። አስታውሽ ብያለሁ። ከፈለክ እኮ በቪዲዮ ነው አይደል? አዎ አስታውሳለሁ። እኔ ፍቅረኛ የለሽም ምን የለሽም ባል የለሽም ለምዶ ከኔ ጋር መሆን ማትችው ሲልሽ አንቺ ምንድነው የመለሽለት? ይዛን ምንድነው የመለስኩለት? ይዛን የለኝም ነው ያልኩት። እሱ ነው የለሽም ያለው። አንድ ሰው የለሽም ካለኝ የለኝም ነው ማለት አለሽም ካለኝ አለኝ ነው ማለት እንጂ እኔ እዛ ጋር የለኝም ያስተካከለ ያኔ ከየለኝም አንተ እነሱ ቦታ ልትወስድ ነው እንደዚህ አልተከለከለም። አራቱ በእናት እንዲያውቁ ደረቅ የሚል ሰው ለማሳመን እንዴት ትችላለህ? አይ ላስታውሳት ከረሳችሁ ያው ለራሳችሁ አስታውሱ። ያምሮ እንትን ካለባችሁ ራሳችሁ አስታውሱ። እኔ ፍቅረኛም የለኝም ልጅም የለኝም ብያችሁ ጨርሽ አላልኩም። ከፈለክ ቪዲዮ መረጃ ማውጣት ትችላለህ። ስሚ ልንገርሽ እኔ ቪዲዮ ውጪ ስለ እንደዚህ አይነት ነገር አውርተን እኔ ከሷ ጋር መከራከር አልፈልግም። ግን አስታውሳለሁ። እኔም አስታውሳለሁ። ውሸት ማይወድም ሰው ነው እኮ በጣም ነው እንደማትወድ። ሌላው ነገር ሽቶ ሌላው ነገር ይቅር። እቺ ልጅ ፍቅረኛ ካላት ልጅ ካላት ማለት ነው ሊያስብበት ባሎች ምን አስፈልገ ያለው እንደዚህ አላልኩም ያለች ነው። በጣም ነው የምናስታውሰው። በቃ ከታወሰ ቪዲዮ መረጃ አውጥታ እኮ አንድ ነገር ልንገራችሁ። አሁን ለኢንዲ ልመልስለት መጀመሪያ አንደኛ ኤሪክ የሚጸጽተን ነገር እያወራክ ነው አልከው። ኤሪክ የሚጸጽተውን ነገር አይደለም እያወራ ያለው ያየውን ነገር ባየው ነገር ለምን ይሄ ነገር እንደዚህ መሆን ለምን አስፈለገ እያለ ጥያቄ እያቀረበ እንጂ ነገር የሚጸጽተውን ነገር ወይም ደግሞ እሷን እያስቀየመ አይደለም። መጀመሪያ እንድትረዳ እንፈልገው እሷን እያስቀየመ አይደለም። ቢያስቀየማት ለምን ምንም ነገር ሳያደርጋት እኮ ይሄ ልጅ ወደ ሀገሩ ወደ ቱርክ መመለስ ይችላል። ግን አንተ የምትወደው ሰው መጠየቅ አለቀ። ማወቅ ያለበትን ነገር እየጠየቀ እንጂ የሚጸጸትበት ነገር አላደረገም። ትናንትና እኮ መጠየቅ የሚለው ነገር ትናንትና ስናወራ ነበር አይደለ? ትናንትና ስናወራ ጸጥ ብሎ ነበር ሲሰማኝ ነበር። የበከለው እሱ ነው። ገብቷል። ኖ ካንቺ ቤት ነበር ንገራት። ከበራስ አንደበት ንገራት። እኔ ምንም የዛኔ እኮ እየጠየቀ በነገራችን ላይ ማለት ነው ትናንት እንዲ እንደዛ ሲል የነበረው ፕራንክ ነው ግን የሌለ ነገር አታውራ እያለችው ነበር። ግን አሁን ደግሞ የእውነት ነው እሱ ያለ አማርኛ ትንሽ እንደውም በደንብ ጎበዝ ነው ብዬ የማስበው እና እንዲ ደግሞ ያው ነገሮች እንትን እያለ ነው ማለት ነው። እና ለማንኛውም ግን ውዶቼ ልጁን ግራ እያጋቡን ነው በጣም እና እቻ ከባድ ነው። ለማንኛውም ለሁለቱም ፈጣሪ ሆናችሁ ነው ማለት እንደኔ። ግን ሄሉ ለምን ጸበል ብትሄድ የምሬን ነው። ጸበል ሳገብታ ጸበል ብትሄድ ሁሉም ነገር እንትን ይላል ይስተካከልበታል ብዬ ነው እንትን የምለው። ምክንያቱም አይታችሁ ከሆነ የሆነ ነገር ላይ ሊስተካከል ሲል ነው እየተበላሸባት ያለው ማለት ነው። እና ለማንኛውም ወዶቼ ሰላማችሁ ይብዛ። በሌላ ቪዲዮ እስከምንገናኝ ላይክ ሰብስክራይብ እያደረጋችሁ አበረታቱ። የምታበረታቱ ደግሞ እጅግ አድርጌ አመሰግናለሁ። የኔ ውድ ቤተሰብ ወዳችኋለሁ። ሰላማችሁ ይብዛ።